ሰላም እንደምን ቆይታችኋል? ክቡራን ተመልካቾቼ በዓለም ላይ የተከሰቱ አዳዲስ ጉዳዮችን ወደ እናንተ ላደርስ እዚህ ተገኝቻለሁ። እናንተም ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ እንድትሆኑ የአክብሮት ግብዣ ነው የሚሆነው። ቀዳሚው የሚሆነው አልሻባብ ሁለት ቀኝ እጅ የሆኑ አመራሮቹን አጥቷል። ሁለተኛው እስራኤል ከፍተኛ የሆነ የአየር ጥቃት በሊባኖስ ላይ እየፈጸመች ትገኛለች። ዶናልድ ትራምፕ በኢራን ተቃዋሚዎች ወይም ደግሞ ህዝባዊ ተቃውሞ ላይ ጣልቃ ለመግባት ምንም ጊዜ አይወስድብኝም እያሉ ነው። የቴህራን ባለስልጣናት ተቃውሟቸውን ለዶናልድ ትራምፕ አስተላልፈዋል። ሩሲያ በምስራቃዊ ዩክሬን ከባድ የሆነ ጥቃት ፈጽማለች። እነዚህን አጠር እያረኩ ወደ እናንተ አደርሳለሁ። እናንተም ሰብስክራይብ እያረጋችሁ ቤተሰብ እንድትሆኑ የአክብሮት ግብዣ ነው የሚሆነው። ሆርስድ ሚዲያ ይዞት የወጣው መረጃ እንደሚያሳየው ከሆነ እነዚህ ሁለቱ የተገደሉት አይዴንቲፋይድ አዝ አብዱላሂ ኦስማን ሙሐመድ በቅጽል ስሙ ኢንጂነር ኢስማኤል የሚባለው እና አብድከሪም ሙሐመድ ሄርሲ ኖናስ ቁርሌክስ የሚባሉት ሁለቱ ከባድ ስትራቴጂስት የሆኑ ተዋጊ የሆኑ በጣም ይሄ በማኔጅመንት ላይ ወይም ደግሞ ይሄ በማደራጀት በመመልመል ከፍተኛ የሆነ ጉልበት የነበራቸው የአልሻባብ ክንፎች ተነጥቋል። አልሻባብ ከፍተኛ የሆነ ሀዘን ውስጥ ነው የወደቀው። በሚያስገርም ሁኔታ አልሻባብ ከሰሞኑ እንግዲህ በእስራኤል ላይ እጆቹን ለማንሳት ጊዜ አልፈጀበትም ነበር። እናንተ ሶማሊያውያን ሆይ ሁላችሁም ተነሱ፣ እስራኤል ልትወረን ነው፣ እስራኤል ልትወጋን ነው የሚል ከባድ ቅስቀሳ እያደረገ ይገኛል። ከትናንትና ጀምሮ እንግዲህ በአሜሪካና በሶማሌ ወታደሮች ከፍተኛ የሆነ ጥቃት ደርሶበታል። ሁለቱ ቁልፍ አመራሮቹንም አጥቷል። በሚያስገርመው ነገር አሜሪካ ከምትፈልገው አንደኛው የነበረው አብዱላሂ ኦስማን ሙሐመድ ወይም ደግሞ ኢንጂነር ኢስማኤሊ እሱን ይዞልኝ ለመጣ 5 ሚሊየን ዶላር እሰጣለሁ ብላ ቃል ገብታ ነበር። እንግዲህ በተፈጸመው ከባድ የሆነ የአየር ኦፕሬሽን ነው። በዚህ በጁባ ሪጅን በተለይ በአልሻባብ ይዞታዎች ላይ ጥቃት በማድረስ የአልሻባብ ከፍተኛ አመራሮች ህይወታቸው ያለፈው። እንግዲህ አሜሪካ በምስራቅ አፍሪካ ጣልቃ ገብነቷን አሁንም ድረስ አልተቆጠበችም። እንደሚታወቀው በእርግጥ ይሄን ቀጠና በንስር ዓይን የምትከታተለው አሜሪካ ከሰሞኑ ሌላ አጋዥ ወደ ቀጠናው መጥቶላታል። እስራኤል ወደ ሶማሌላንድ እግሯን አስገብታለች። ይሄ ደግሞ በሞቃዲሾ ፖለቲካና በሀርጌሳ ፖለቲካ መካከል ከባድ የሆነ ውጥረት ፈጥሯል። ሀርጌሳና ቴልአቪቭ ደግሞ ሃኒሙን ወይም ደግሞ የጫጉላ ሽርሽሩን እያስቀጠሉት እያቀለጡት ይገኛሉ። በዚህ አሁን እስራኤል ከገባች ጀምሮ እንግዲህ የቀጠናውን ጉዳይ ሁላችሁም የምትመለከቱት ነው። አሁን አልሻባብ ይሄንን መግለጫ ከሰጠ በኋላ በእስራኤል ከፍተኛ የሆነ የጦርነት አዋጅ ካወጀ በኋላ ቁልፍ አመራሮቹ በተለይ እነዚህ ሁለቱ ሰዎች በአሜሪካ የሚፈለጉ በምዕራባውያን እጅግ ስጋት የነበሩ ሰዎች ናቸው። ምናልባት ለአልሻባብ እንቅስቃሴ ከባድ ሊሆንበት እንደሚችል የተለያዩ የፖለቲካ ተንታኞች እየተናገሩ ነው የሚገኙት። የምስራቅ አፍሪካ ቀጠና እንግዲህ በተለይ ዓለምን ከሚያምሱ ከሚባሉት በምዕራባውያን አሸባሪ ተብለው ከተፈረጁት አልቃይዳ፣ ቦኮ ሀራም፣ ሐማስ፣ ሄዝቦላህ፣ ሁቲ አንድ ክንፍ ነው የሚባለው ደግሞ አልሻባብ። በእርግጥ የተለያየ አይዲዮሎጂ ልዩነት ቢኖራቸውም ነገር ግን አንድ ጽንሰ ሀሳባቸው ምንድን ነው? በተለይ የምዕራባውያንን ካልቸር እና ኤዱኬሽን በተቃራኒው በኩል የሚቆሙ ናቸው። እነዚህ በተለይ አሁን የዘረዘርኩላችሁ ቡድኖች ማለት ነው። ሌላው መረጃ እስራኤል ከፍተኛ የሆነ የአየር ድብደባ በሊባኖስ ማድረጓ ሌላ ቀጠናዊ ውጥረት ይፈጥራል የሚል መረጃ ወጥቷል። እስራኤል ይሄን ጥቃት መፈጸሟ ለብዙ ፖለቲከኞች ሌላ ጥያቄ፣ ሌላ ውስብስብ የሆነ ጉዳይ በመካከለኛው ምስራቅ ለማፈንዳት እንቅስቃሴ የምታደርግ አስመስሏታል። እንግዲህ እንደሚታወቀው በሄዝቦላህ እና በእስራኤል መካከል የተደረገውን ጦርነት ሁላችንም የምናውቀው ነው። ሊባኖስን ምን ያክል ዋጋ እንዳስከፈላት፣ በተለይ ደግሞ በደቡባዊው ሊባኖስ የነበረው ጦርነት ሄዝቦላህን ጨምሮ የመካከለኛው ምስራቅ ቀጠና ምን ያክል ሲያናጋውና ሲያናውጠው እንደቆየ ሁላችሁም የምታውቁት ነው። ነገር ግን አሁንም እስራኤል የትኛውም አይነት ስምምነት ቢደረግም ከጥቃት አልተመለሰችም። የቤይሩት ባለስልጣናት ደግሞ እስራኤል አሁን ድረስ የተኩስ አቁሙን እያፈረሰች ቀጠናውን ለማናወጥ ከፍተኛ የሆነ ሴራ እየሰራች ነው። የዛሬው የአየር ጥቃት ደግሞ
ለተኩስ አቁም ስምምነቱ አለመገዛቷን የሚያመላክት ነው ሲሉ ነው የቤይሩት ባለስልጣናት መግለጫ እየሰጡ የሚገኙት። ሌላው ውስብስቡ ጉዳይ ምንድን ነው? በቤይሩትና በቴል አቪቭ መካከል ብዙ ጊዜ እንደምታውቁት ጦርነት ተካሂዷል። በተለይ ከሂዝቦላ ጋር የነበረው ጦርነት ከ2005 ከዛም ቀደም ሲል በፈረንጆቹ የነበረው ኦልሞስት አምስት ጊዜ የሚያክል ጦርነት ተካሂዷል። በዚህ ሁሉ እንግዲህ አልሻባብ ከፍተኛ አይሚን ሂዝቦላ ከፍተኛ የሆነ ጉዳት እንደደረሰበት ግልጽ ነው። በተለይ አሁን በቅርቡ በተካሄደው ጦርነት ቁልፍ አመራሮቹን ከሐሰን ነስረላህ እስከ ፉአድ ሻኮ ድረስ የነበሩት ከፍተኛ ቁልፍ አመራሮቹን አጥቷል። ምናልባት ቡድኑ ከዚህ በኋላ ዳግም አንሰራርቶ ከእስራኤል ጋር ጦርነት ይገጥማል ወይ የሚለው ደግሞ ሌላ ጉዳይ ነው የሚሆነው። ቀጣዩ መረጃ የሚሆነው ፖለቲኮ ይዞት የወጣው መረጃ እንደሚያሳየው ከሆነ ዶናልድ ትራምፕ በኢራን በተነሳው ተቃውሞ ላይ እጃቸውን ማስገባታቸው ለቴህራን ባለስልጣናት በጣም ሌላ ራስ ምታት ሆኖባቸዋል። አኮርዲንግ ቱ ፖለቲኮ ትራምፕ ዋርንስ ቴህራን ዛት ዩኤስ ኢዝ ሎክድ ኤንድ ሎድድ ቱ ሰፖርት ኢራኒያን ፕሮቴስተርስ። እንግዲህ በግልጽ ነው የተናገሩት። ዶናልድ ትራምፕ እንደምታውቁት እንግዲህ 8 ጦርነቶችን አስቆሚያለሁ ብለው ሲፎክሩ የነበሩ ሰው አሁን ደግሞ በመካከለኛው ምስራቅ ሌላ ጦርነት ለመቀስቀስ እንግዲህ እጃቸው ያረፈ አይመስልም። ሌላው ምንድነው ያሉት እሳቸው በዚህ አሁን በሚስ ማኔጅመንት በሆነ የቴህራን አመራር የወጣውን ህዝብ መግደል እጅግ በጣም ዋጋ የሚያስከፍል ነው። የቴህራን ባለስልጣናት እዚህ ላይ ትኩረት አድርጎ ማሰብ እንዳለባቸው ነው ዶናልድ ትራምፕ እየተናገሩ የሚገኙት። ዩኤስ ፕሬዚደንት ዶናልድ ትራምፕ ዋርንድ ኢራንያንስ ገቨርንመንት ኦን ፍራይዴ ዳት ዋሽንግተን ዋዝ ሎክድ ኤንድ ሎድድ and ready to intervene if the authorities kill protesters in nationwide demonstration against clerical regimes economic mismanagement። ያው በኑሮ ውድነት የተነሳ ነው እንግዲህ አብዛኞቹ የኢራን ሰዎች ወደ አደባባይ የወጡት። ይህ ደግሞ ለዋሽንግተን ባለስልጣናት ጮቤ የሚያስረግጡ ሆኖላቸዋል። ምክንያቱም እንደምታውቁት ነው እንግዲህ የዛሬ 6 ወር ወይም ደግሞ ባለፈው ሰኔ ከእስራኤል ጋር በመሆን የኢራንን የዩራኒየም ማብለያዎች ወይም ደግሞ ኒውክሌር ግንባታ ቦታዎች ላይ ከባድ ጥቃት አድርሰናል ብለው መግለጫ አውጥቷል። ቴህራን ግን አሁንም የማይታጠፍ ክንዴ ተመልሶ መገንባቱን ወይም ደግሞ አጌን ይሄ መልሶ የመገንባት ኒውክሌርን መልሶ የመገንባት እቅዴ ማንም አይቋረጥም ብላለች። የቴህራን ባለስልጣናት ግን አሁንም በዶናልድ ትራምፕ ላይ እጃቸውን ማንሳታቸውን ቀጥለዋል። እሳቸውም መልስ እየሰጡ ነው። በሚከተለው መልክ ገልጸውታል። ኢፍ ኢራን ሾትስ ኤንድ ቫዮለንትሊ ኪልስ ፒስፉል ፕሮቴስተርስ ዊች ኢዝ ዴር ካስተም ዘ ዩናይትድ ስቴትስ ኦፍ አሜሪካ ዊል ካም ቱ ዴር ሪስክ። እንግዲህ አሜሪካ ዶናልድ እንግዲህ በትሩዝ ሶሻል ኔትወርካቸው ላይ ነው ይሄ የተናገሩትኝ። ጣልቃ የምትገቡ ከሆነ ወይም ደግሞ እንደዚህ ፕሮቴስተሮችን የምትገሉ ከሆነ እኛም ዝም አንልም ብለዋል። ይህ የቴህራን ባለስልጣናት የተቃወሙት ምንድን ነው? ዶናልድ ትራምፕ ወደ ኢራን አዛኝ መስለው የሚገቡ ከሆነ ቀጠናው ሌላ ገጽታ ሌላ መልክ ይይዛል የሚል ግልጽ የሆነ ማስጠንቀቂያ ነው የሰጡት። የመጨረሻው መረጃ የሚሆነው አናዶሉ ይዞት የወጣው ዜና እንደሚያሳየው ከሆነ በምስራቃዊው ዩክሬን ላይ ከባድ ጥቃት ሩሲያ ፈጽማለች። 2 ሩሲያን ባላስቲክ ሚሳይልስ ስትራክ 5 ስቶሪ ሬዚደንሻል ቢልዲንግስ ኢን ኖርዝ ኢስተርን ዩክሬኒያን ሲቲ ካርኪቭ። እንግዲህ በሰሜናዊ ምስራቅ ዩክሬን የምትገኘውን ካርኪቭ ከተማ ላይ ታሪካዊ የሆኑ 5 ህንፃዎች መውደማቸውን የኪየቭ ባለስልጣናት ተናግረዋል። እንደሚታወቀው ነው የሩሲያና ዩክሬን ጦርነት ወደ 4ኛ ዓመቱ እየገባ ነው። አሁንም ድረስ በ2026 ይቆማል የሚል መላመት ቢሰጥም ይሄ ጥቃት ቀጣይነቱን የሚያሳይ እንደሆነ የብዙ ፖለቲካ ተንታኞች ግምት ሆኗል። ሌሎቹ መረጃዎች እንግዲህ ቀስ እያሉ የሚወጡ ከሆኑ አዳዲሶቹን በሚቀጥለው ቪዲዮ በተለይ የኢራንና የትራምፕ ሰጣ ገባ ቀጥሏል። ይህንን ከዚህ አሁን ቀጥሎ በምሰራው ቪዲዮ ወደ እናንተ የማድረስ ነው የሚሆነው። ተከታታይ መረጃዎችን አደርሳለሁ። እናንተም ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ እንድትሆኑ የአክብሮት ግብዣዬ ነው።